ከሁሉ አስቀድሜ እንኳን ለአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል በሰላም ሁላችንንም አደረሰን አደረሳችሁ እላለሁ። ያሳለፍነው 2017 ዓመተ ምህረት እና የዘንድሮ 2018 ዓመተ ምህረት ለአዲስ አበባ ዩኒቨርሲቲ ልዩ ዓመት ነው ማለት ይቻላል። ይኸውም በአንድ በኩል ወደ ራስ ገዝነት ጉዞን የጀመረበት፣ በዚህም ጉዞ ዩኒቨርሲቲው ወደፊት ሊያሻግሩን የሚችሉ የለውጥ ተግባራትን እየከወነ ያለ ሲሆን በያዝነው ዓመት ደግሞ የተመሰረተበትን 75ኛ ዓመቱን እያከበረ የሀገራችን አንጋፋ የትምህርት ተቋም መሆኑን እያስመሰከረ ያለበት ጊዜ በመሆኑ ነው። አዲስ አበባ ዩኒቨርሲቲ በሀገራችን የፖለቲካ፣ የኢኮኖሚ እና ማህበራዊ መስክ መንገድ የተለሙ፣ አቅጣጫ ያስቀመጡ እንዲሁም በሁነኛ ታሪካዊ ወቅቶች ፊት መሪ የሆኑ ግለሰቦችን ያፈራና እያፈራ ያለ ተቋም ነው። ላለፉት 75 ዓመታት ከዩኒቨርሲቲ ኮሌጅ የጥቂት ትምህርት ክፍሎች ጀምሮ በአፍሪካ ስመጥር ወደሆነ ዩኒቨርሲቲ እና በርካታ የትምህርት ክፍሎች ያደገው የአዲስ አበባ ዩኒቨርሲቲ በተለይ ሀገራችን በየጊዜው ባለፈችባቸው የፖለቲካና የለውጥ ዑደቶች ዋነኛ ማዕከል ሆኖ አልፏል፣ እየሆነም ይገኛል። ከ1966 ዓመተ ምህረት የተማሪዎች አብዮት ጀምሮ እስካሁን እስካለንበት የለውጥ ጊዜ ድረስ ዩኒቨርሲቲው ያስመረቃቸው ተማሪዎች የለውጥ ሞተር ሆነው በግንባር ቀደምትነት ተንቀሳቅሰዋል። በሀገራችን ኢትዮጵያም የመሪነት ሚናቸውንም በየዘርፉ ተወጥተዋል። ይህም ዩኒቨርሲቲው በሀገራችን ቀደምት ዩኒቨርሲቲ ወይም ደግሞ የነበረ ጥንታዊ ዩኒቨርሲቲ በመሆኑ ብቻ የመጣ ሳይሆን በሚሰጣቸው ትምህርቶች፣ በአስተዳደር ብቃቱ የሀገራችንን ሁለንተናዊ ለውጥ በንቃት በመከታተሉና በመሳተፉም የመጣ ነው ብዬ አምናለሁ። ከዚህም ባሻገር አዲስ አበባ ዩኒቨርሲቲ ከሀገራችን አልፎ በአፍሪካና በመላው ዓለም ስመጥር የሆኑ ምሁራንን ያፈራና በአካዳሚውም ሆነ በአስተዳደር ዘርፉ ትልቅ አስተዋጽኦ ያበረከቱና እያበረከቱ ያሉ ምሁራን መፍለቂያ አምባም ነው። ዛሬ ለማክበር የተሰበሰብንበት የዩኒቨርሲቲው የቀድሞ ተማሪዎች የቤተሰብ ቀን ዋነኛው ዓላማም ይህንኑ የቀደመ ድላችንን የዩኒቨርሲቲ ድላችንን ለማስታወስ ጊዜ ያልሻረውን የዩኒቨርሲቲያችንን የጋራ ቤትነት መንፈስ ለማደስ እንዲሁም በዩኒቨርሲቲው የወደፊት አቅጣጫ ላይ የራሳችንን አሻራ ለማስቀመጥ እድል የሚሰጠን እንደሆነ ይሰማኛል። በመሆኑም ከዩኒቨርሲቲው ጋር እኔም የነበረኝን ቆይታ የራሴንም ትዝታና የትምህርት ሁኔታ በጥቂቱ ባስታውስ ደስ ይለኛል ከፈቀዳችሁልኝ። ሁላችሁም እንደሚኖራችሁ አምናለሁ። ዩኒቨርሲቲያችን እንደሚታወቀው ከተለያዩ የሀገራችን ክፍል ሁሉንም አይነት የማህበረሰብ ሁኔታ ያቀፈና የሰበሰበ ነው ብዬ አምናለሁ። በቀድሞም እንደምንለው ትንሿን ኢትዮጵያ የሚያሳየን የኢትዮጵያን ምስል ያየንበት ሀገር የሚሰራበት ያልኩት ያው እኛ ሰዎች የምንሰራበት ስለሆነ ነው። ሀገር ማለት ሰው ስለሆነ ለዚህ ሰውነትን ያወቅንበት ትልቅ ምዕራፍ የህይወት ምዕራፋችን ነው ብዬ አምናለሁ። በዚህም እኔም ባሳለፍኩባቸው ጊዜያት ከተለያዩ የኢትዮጵያ ክፍል የመጡ በጣም የምወዳቸው እስካሁንም እንደ ቤተሰብ የምንጠያየቅ እህቶቼን ወንድሞቼን ያገኘሁበት ያፈራሁበት ስለሆነ ዩኒቨርሲቲን በጣም እወደዋለሁ። በዚህም አጋጣሚ
ይሄንንም እድል አግኝቼ እዚህ ላስተማሩኝም አብረውኝም ለተማሩ ላገዙንም ሲኒየሮቻችን ላቅ ያለ ምስጋናዬን ማቅረብ እወዳለሁ። የማይረሳኝ እንግዲህ መቼም እንደሚታወቀው የሲኒየር ጉዳይ ሳይነሳ አይቀርም። ጁኒየር ስንሆን ሲኒየሮች ምን እንደሚያደርጉ ይታወቃል። እንግዲህ ከአቀባበል ይጀምራል ማለት ነው። ግቢው በዛ ጊዜ በጣም ሰፊ ሆኖ ነው የሚታየን። አሁንም ሰፊ ነው አክቹዋሊ፣ ግን ያኔ ደግሞ መግቢያ መውጫውም ያስቸግረን ነበር። አንዳንዶቻችን ከክፍለ ሀገር የመጣን በዛ ጊዜ ተቀብለው አንዳንድ ወንድሞች በሱ ሲመዝኑና ዳቦ ቆሎ ሲመዝኑ አስታውሳለሁ። እህቶችን ብዙ አይመለከትም። ይህም በመልካም እሳቤ ነው ብዬ ነው የምወስደው። ያው አለማወቅን ወደ ማወቅ እንዲቀየር ሲኒየሮች የሚያደርጉትን ጥረት አስታውሳለሁ። ይሄ የበለጠ እንዴት እንዲህ ተደረግኩ ሳይሆን ወንድማማችነትን እህትማማችነትን የሚያጎለብት ሆኖ ነው ያየሁት። የበሶ ብጥበጣውም የጭኮ ደበቃውም መደበቅም አለ። አንዳንዴ ሰው ሲተኛም ጎረስ የምናደርግበት አጋጣሚ፣ ተካፍለን ደግሞ የምንበላበትም አጋጣሚዎች ነበሩ። በተለይ የአዲስ አበባ ልጆች የሆኑ በሳህን ከቤታቸው የቤት ምግብ ይናፍቃል ይዘው መጥተው ደግሞ እንዴት ጥሩ ጊዜ፣ በተለይ እንደ ዛሬ ቅዳሜ ሲሆን በጉጉት እጃቸውን እናያለን። ያንንም የፍቅር ጊዜ ደግሞ ተካፍለን ያሳለፍንበት እንደነበረ አስታውሳለሁ። እንዲሁም ትንሽ ወደ ኋላ ልመልሳችሁ ብዬ ነው እነዚህን ትውስታዎች የማነሳላችሁ። ከዛም በተለይ በትምህርት ሂደት በጣም የሚገርመኝ እስከ ዛሬም ሕይወቴ የተቀረጸበት መምህራኖቻችን ያላቸው ኮሚትመንት፣ አባትነት፣ እናትነት በጣም ይገርመኛል። የእውነት ዛሬ እኛ እዚህ ስፍራ ለመሆን በእንዲህ ሁኔታ ደግሞ ለመገናኘታችንም መሰረት የጣሉ የከበሩ የምንወዳቸው መምህራኖቻችን ናቸውና ለእነሱ አንድ የክብር ብትሰጡልኝ ደስ ይለኛል። ለፍቶ ጥሩ ማግኘትን ያስተማሩን፣ ስርዓትን በስርዓት መመራትን ያስተማሩን፣ ሰዓት ማክበር ምን እንደሆነ በግላጭ ያስተማሩን፣ ከቀለም እውቀት የተሻገረ ማንነትን እንድንገነባ ያደረጉን ትልቅ ስፍራ የምንሰጣቸው ናቸው። እኔ የምሰጣቸው ናቸው። ሌሎች ደግሞ በተለይ አብረውን ሲማሩ የነበሩ ጓደኞቻችን መተጋገዝ የሚባል ነገርም ያየሁት ያኔ ነው። ሁሉ ሰው በሁሉ ሙሉ አይሆንም። በአንዳንድ ትምህርት አንዳንዱ በጣም ላቅ ያለ መረዳት ይኖረዋል። የእውቀት መደባበቅም አልነበረም። ያ በጣም ይገርመኛል። አንዱ አንዱን እንዴት አድርጎ እንደሚረዳ፣ በተለይ ደግሞ ከተለያዩ የሀገራችን ክፍል የመጡ የተለያየ ሶሻል ስታተስ የነበራቸው እንዳያቋርጡ ትምህርት የሚቸገሩትን የምንደግፍበት ሁኔታ ሁሌም የማስታውሰው፣ ኤከሌ ወይ ኤከሌት ሳይመረቁ መቅረት የለባቸውም፣ ትምህርታቸውን ማቋረጥ የለባቸውም ተብሎ ድጋፍ ተደራርገን አንድ ላይ ሆነን ደግሞ ለትልቅ ደረጃ የደረስን ሰዎችም አለን እና ይህንንም ያስታውሰኛል። ከትምህርት ግን አንድ ማይረሳኝ መደጋገፉ እንዳለ ሆኖ የማጣቀሻ መጽሐፍት እጥረቶች ነበሩብን እና አንዳንዱ አንድ ኮፒ ብቻ ስለሚሆን ቀድሞ ያነበበ ያደባና በተለይ የኬኔዲ ላይብረሪ ላይ የምንደብቅባት ቦታ አለች። አሁንም እንዳይነቃ ባልናገር ይሻላል። አሁን እንኳን ብዙ ማጣቀሻ መጽሐፍት ኦንላይንም አለ፣ ችግር የለም እና ያቺን መጽሐፍ የተደበቀችበትን ቦታ ፈልፍሎ ለማግኘት የማናደርገው ጥረት አልነበረም። ያ ከጉጉት ነው፣ ከንፉግነት የተነሳ ሳይሆን ቶሎ ብዬ አንብቤ ልጨርሰው ከሚል ጉጉት ነውና አሁን ሳስበው ደግሞ ዩኒቨርሲቲ የደረሰበት ደረጃ
ከሃርድ ኮፒ መጽሐፍት ባሻገር በሰፊው ደግሞ ተማሪዎች የሚያገኙበት ሁኔታ ተፈጥሯል። ለመጀመሪያ ጊዜ ኬኔዲ ላይብረሪ ኮምፒውተር የገባበትን ጊዜ አስታውሳለሁ። የተወሰኑ አንድ 15 የሚሆኑ ኮምፒውተሮች ይመስሉኛል መግቢያው ላይ ገብቶ በጣም በሰልፍ ነው ለመንካት አጠቃቀሙን ኦሪንቴሽን ተሰጥቶን ይሄ ዴስክቶፕ ሰፋ ያለው የድሮ ቴሌቪዥን የሚመስለው አይነት ኮምፒውተር ነው የገባው። ያንን ለመጀመሪያ ጊዜ 30 ደቂቃ ብቻ ነው የሚሰጠን የነበረው። በ30 ደቂቃ ውስጥ ለመጀመሪያ ጊዜ የያሁ ኢሜል ከፈትኩና በጣም ነው የተደሰትኩት። ያን ጊዜ ያስታውሳለሁ። አሁን ሁላችንም በየስልኮቻችን አክሰስ የምናደርግበት ከአንድም 2-3 ኢሜል የሚኖረን ነውና ለመጀመሪያ ጊዜ ደግሞ ኢሜል የደረሰኝ ከዶርም ሜቴ ነው። ይህንንም ጊዜ አስታውሳለሁኝ። ሌላው ደግሞ ደጉ ጊዜም እንዳለ ሁሉ ደግሞ አስቸጋሪም ጊዜ በእኔ ጊዜ አሳልፈናል ብዬ አስባለሁ። የ93ቱን ግርግር የማያስታውስ የለም። በጣም አስቸጋሪ ሁኔታ ነበር የተፈጠረው። የ66ቱ አይነት ይመስለኝ ነበር። የ66ቱን ያው በስሚ ነበር የሰማሁትና የ93ቱን ሳስታውሰው በትንሽ ነገር ተነስቶ እንዴት ሀገራዊ መልክ እንደያዘ ሳስታውስ ይገርመኛል። ትንሿን የፌዴራል ፖሊስ ዱላም ቀምሻለሁ። ምንም እንኳን አክቲቭ ተሳታፊ ባልሆንም ግን በነበረው ግርግር ደግሞ ያለፈው የሰው ሕይወት ያለፉ ተማሪዎች ሁኔታን ሳስታውስ ያሳዝነኛል። ግን ከነበራቸው የሀገር ፍቅር ስሜትም የተነሳ ነውና ያም ጊዜ አስታውሳለሁ። ያው በመጥፎ ቢሆንም እንግዲህ 1 ዓመት ደግሞ የተቀጣንበት ነበረ። ጠብቀን 2ኛ ሴሚስተር ላይ ነው የገባነው። ይሄ የህግ ተማሪዎችን አይመለከትም። ምን ለማለት እንደፈለኩ ይገባቸዋል። እነሱ ያው አንቀጽ ጠቅሰው በህግ ተመርተው እንደሆነም አውቃለሁ። ትንሽ ጋፕም ነበረ፣ የአንደርስታንዲንግ ያው ልጅነትም አለ። ያ ሁሉ ሆኖ ከ1 ዓመት በኋላ ግን ተመልሰን ሰክነን ደግሞ ትምህርታችንን ፈጣሪ ረድቶን እንድንጨርስ ሆኗል። መቼም ትዝታዎቹም ያልቁ አይደሉም፣ ሰፊ ነው። እንደው ግማሾቹን ልበል ብዬ ነው ትንሽ ኮርኩሬያቸዋለሁ ብዬ አስባለሁ። በኋላ ላይ ሁላችንም ደግሞ እርስ በርስ ስንነጋገር ብዙ እንላለን ብዬ አምናለሁ። ዶክተር ኢንጂነር ስለሺም ባስኬትቦል ተጫዋች ነበርኩ ሲሉ እንዴ በጣም ይገርማል እያልኳቸው ነበረ። እንግዲህ ብዙ ጊዜ ወደዚህ 5 ኪሎ ሳይንስ ላይ ያሉ ሰዎች ኤክስትራ ኮካሪኩለር አክቲቪቲስ ላይ ይመጣሉ ብለን አንጠብቅም። እሳቸው ጥሩ ተጫዋች እንደነበሩ ነግሮኛል። ይሄ ትልቅ ነገር ነው። ሌሎቻችሁም እንደዚህ ይሆናል። መቼም የአዲስ አበባ ዩኒቨርሲቲ ትዝታ የሚያልቅ አይደለምና እዚህ ላይ ገታ ላድርግ። በዛሬ ቀን የምናስበውና የተገናኘንበት በዓል ዋነኛ ዓላማም የማይረሱ እንደዚህ ያሉ ትዝታዎችን እያሰብን በአብሮነት ያሳለፍነውን ጊዜ ደግሞ እንድናስታውስና ወደፊት ምን እናድርግ የሚለውን ለመምከር በህብረትም ያለንን ነገር ለመጋራት ነው። በዩኒቨርሲቲ ቆይታችን ያፈራናቸው ወዳጆች ከመላው ሀገራችን እንደመሰብሰባቸው ሁሉ ቅድም እንዳልኩት ከመላው ትምህርት ክፍሎችም የተውጣጡም ነበሩ። አሁንም እንዲሁ ነው ብዬ አስባለሁ። ኢትዮጵያን የምትመስል የአዲስ አበባ ዩኒቨርሲቲ አሁንም እንድትኖር ምኞቴም ነው ፍላጎቴም ነው። ይህ ከተለያዩ የሀገራችን ክፍል መሰብሰባችን የየራሳችንን ባህልና ማህበራዊ መስተጋብር አንዳችን ለአንዳችን ከማጋራታችንን ባሻገር በልዩነታችን ውስጥ በአማረ ቀለም የተገነባችውን ኢትዮጵያ እንድናይና
ለህብረ ብሔራዊት ኢትዮጵያ ግንባታም የራሳችንን አስተዋጽኦ እንዳበረከትን እድልም እንደተሰጠን አምናለሁ። ይህ ህብረ ቀለም የዩኒቨርሲቲያችን ምስል ብቻ ሳይሆን የሀገራችንም ውብ ቀለም እንደ መስታወት የሚያሳይ ጭምር ነው። በዚህ ህብረ ቀለም ውስጥ አንድነትን፣ ህብረትን፣ በጋራ መስራትን እና በጋራ ማደግንም ተምረንበታል። አንዱ አንዱን እየደገፈ እያበረታታ እየተሳሰብን ያለፍንበት ጊዜም ነው። የአዲስ አበባ ዩኒቨርሲቲ የወደፊት የራስ ገዝነት ጉዞ ይህንን ህብረ ቀለም በጠበቀ መልኩ ህብረት ይዞ አዲስ መንገድ የሚተልም ይሆናል ብዬም አምናለሁ። ሀገራችን የጀመረችውንም የለውጥ ጉዞ በአዳዲስ ሀሳቦች ዘመኑ በደረሰባቸው በአዳዲስ የትምህርት መስኮችና የምርምር ስራዎች በማገዝ ለፈጣን እድገት መሰረት በመጣል ለሀገራችን የብልጽግና ጉዞ የድርሻውን ይወጣል ብዬም ተስፋ አደርጋለሁ። ከመማር ማስተማር የምርምር ስራዎች ባሻገር በሚቀጥሉት ዓመታት ዩኒቨርሲቲው በማህበረሰብ አገልግሎትና አዳዲስ ፈጠራዎችን በማስፋት ከፍ ያለ ስራ እንደሚሰራም እምነቴ የጸና ነው። በመሆኑም በተሰማራንበት ሙያ ሁሉ ልክ ዛሬ እንደተሰበሰብነው ሁሉ እጅ ለእጅ ተያይዞ በጋራ ጥረት ዩኒቨርሲቲው የጀመራቸውን ስራዎች ከሀገሪቱ የለውጥ መንገዶች ጋር በማስተሳሰር ወደ ላቀ ደረጃ እንዲደርስ በቻላችሁት ወይም ደግሞ ሁላችንም በቻልነው ሁሉ እንድናግዝ በዚህ አጋጣሚ በትህትና ጥሬን አቀርባለሁ። በድጋሚ እንኳን ለአዲስ አበባ ዩኒቨርሲቲ ለቤታችን 5ኛ ዓመት የአልማዝ ኢዮቤልዩ በዓል አደረሳችሁ አደረሰን ለማለት ወዳለው ፈጣሪ ጤና እድሜን ሰጥቶን ለሚቀጥለው ደግሞ የቤተሰብ የህብረት ጊዜያችን በሰላም እንዲያገናኘን እመኛለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይጠብቅልንም። ከልብ አመሰግናለሁ።